ሰላም ጤና ይስጥል ውድ ቻናል ቤተሰብ ተከታታዮች ቀሪ የፋኖ ርዝራዥ የመንግስት ሰላም ጥሪ ተቀብሏል። ሲዘርፍ የነበረው እንዲሁም የምንመለከተው ዘራፊ ቡድን ለዚህ ዓላማ እንደተደራጀ የሚያመላክት ጉዳይ ነው። ሌላኛው ልዩ የሆነ መረጃ ከአስመራ የተሰማ አለ። እሱን ቀጥታ የማስደምጣችሁ ይሆናል ማለት ነው። በወገራ ወረዳና አካባቢ ሲንቀሳቀስ የነበረ የጽንፈኛ ቡድን የመንግስት ሰላም ጥሪ ተቀብሎ ገብቷል። እንዲሁም በተመሳሳይ መልኩ በምዕራብ ጎንደር ዞን ምዕራብ አርማጮ ወረዳ በተሳሳተ መንገድ የጽንፍ ዞን ቡድን ሲንቀሳቀስ ጫካ ውስጥ የነበረው ይህም ርዝራዥ የመንግስት ሰላም ጥሪ ተቀብለው ገብተዋል ማለት ነው። በትናንትናው ዕለት እናስታውሳለን የመንግስት ሰላም ጥሪ አንቀበልም አሻፈሪ ባልቶ ህግ ማስከበር ዘመቻ በተወሰደው እስከ 80 በላይ እንደተደመሰሱና ቀሩን በምርኮኛ መልኩ ገቢ እንደተደረገ ዛሬ ቀሪው እንግዲህ የመንግስት ያቀረቡትን ሰላም ጥሪ ተቀብለዋል። ቴንኪዩ እናመሰግናለን። ሰላም ለሀገራችን ያድርግ። ዘረኝነት ይውደም፣ ለማንም አይጠቅምም። ይህን ጉዳይ እንግዲህ በትኩረት ኤርትራ ስጋት ውስጥ የከተታት ይመስላል። በዛሬው ዕለት መግለጫ ሰጣለች ማለት ነው። የኤርትራ የቀይ ባህር ፍላጎት ለመግታት የመከላከያ ኃይሏን የማጠናከር ቀጣይ ተጽዕኖዎችን የመፍጠር ላይ መሆኗን የሀገሪቱ ማስታወቂያ ሚኒስትር ዛሬ ለኤርትራ ሕዝብ በትግረኛ ባሰራጨው ጽሑፍ ላይ አስታውቋል። ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና የኢትዮጵያ ቀጣናዊ ግጭት የመቀስቀስ እንድትቆጠብ ግፊት እንዲያደርጉ የጠየቀው ሚኒስትሩ ኤርትራ የቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች መሆኗን ገልጧል። ሚኒስትሩ ኤርትራ የባህር በር አልባን ተጠያቂ እንዳልሆነች ሁሉ ኢትዮጵያ የባህር በር ህልም እውን የማድረግ ግዴታ የለባትም ብሏል። የኢትዮጵያ መንግስት የኢትዮጵያ ጂኦፖለቲካዊ በደል እንደተፈጸመባትና ችግሮቿ ምንጭ ባህር በር አልባነት እንደሆነ በመስበክ ህዝቡ ግጭት እንዲነሳሳ በመቀስቀስ ላይም በማለት ሚኒስትሩ ዛሬ በሰጠው ማስታወቂያ ገልጿል ማለት ነው። ስለዚህ የባህር በር የህልውና ጉዳይ እንጂ ግጭት የመቀስቀስ ጉዳይ አለመሆኑ አሁንም ደጋግመን የምናሰምንበት ጉዳይ ነው። የውስጥ ባንዶችን በመጠቀም እንግዲህ የኢትዮጵያን ሰላም እረፍት በመንሳት እንግዲህ ከፍተኛ ተጽዕኖ እያደረገች የሚገኝበት ኤርትራ ዛሬ ክንፉን ለመስፈር መንግስት ወደፊት እየገፋበት ይገኛል። በዛሬው ዕለትም እንግዲህ መንግስቱ እንግዲህ መግለጫ እንዲሰጥ አስገድዶታል። ሽፍታው ኢሳያስም ግብጽ እንደ መሸገ እስካሁን ድረስ አልተመለሰም ማለት ነው። ሌላኛው ስደትን በተመለከተ መነሻውን ከትግራይ ክልል እንዲሁም ከራያ አካባቢ ያደረጉ ወጣቶች ወደ ስደት በመጓዝ ላይ ሳሉ በአፋር ክልል ሰመራ ከተማ ላይ በክልሉ ፖሊስ በቁጥጥር ስር መዋላቸው ምንጮች ገልጸዋል። እነዚህ በቁጥር ከ200 በላይ የሚሆኑ ወጣቶች እንግዲህ ከቀናት በፊት ከ150 በላይ የሚሆኑ የአፋር ክልል ፖሊስ እንደያዘ ነው የተገለጸው። በተለይ እነዚህ በክልሉ ያሉ የጦርነት ጉሰማ እንዲሁም የስራ አጥነት ወደ ስደት የሚጓዝ የትግራይ ወጣቶች መበራከታቸው ተገልጿል ማለት ነው። ስለዚህ ወጣቶች እንግዲህ በስራ አጥነትና በአካባቢው ያሉ የሰላም እጦት ምክንያት ለስደት እየደረጋቸው መሆኑ ተገልጿል። ለትግራይ ታግለታለሁ የሚለው ህወሓት እንግዲህ ወጣቱን ለግፍ እያሰደደው መሆኑን አንዱ አመላካች ጉዳይ ነው። ሌላኛው እዚህ ጋር ይዘን የምናልፈው መረጃ እጅጉን የባህር በር በግፍ ያጣነው ጉዳይ እሱን የምናነሳ ይሆናል። ከዛ በፊት ግን አንድ የወጣ መረጃ አለ። እሱን ቀጥታ የምንመለከተው ይሆናል። የኤርትራ ውስጥ ታላቅ ህዝባዊ ተቃውሞም እየገጠመው መሆኑ ተሰምቷል። በርካታ ዓመታት አገልግሎት በመስጠትና ወጣቶችን በማነጽ የሚታወቀው በአስመራ የሀርያ አካባቢ የሚገኙ የዲሃ የተባለው የትምህርት ቤት ውስጥ የኤርትራ ባለስልጣናት ያደረጉት ጣልቃ ገብነት ተቃውሞ እንደገጠመው የተሰማው ዲሃ ላይ የተባለው ትምህርት ቤት የሚመሩ በ93 ዓመት እድሜ ባለው ሀጂ ሙሳ መሐመድ ኑር በእስር ላይ ያሉ ህይወታቸው ቢያልፍም የእርሳቸው መታሰቢያ ሆኖ እያገለገለ ያሉን ተቋም ለመዝጋት መወሰኑና ጉዳዩን በአደባባይ በተቃውሞ እንዲካረር አድርጎታል። ይህ በእንዲህ እንዳለ በርካታ ዓመታት በስልጣን ላይ የቆየው የኤርትራ መንግስት የተለያዩ ሙስሊም ተኮር የሆኑ ትምህርት ቤቶችን በመዝጋት የዜጎችን የእምነት ነጻነት ይገፋል ሲሉ የኤርትራውያን ሙስሊሞች ገልጸዋል። ከዚህ ቀደም የኤርትራ መንግስት በዲሃ ትምህርት ቤት ማዕከል ውስጥ ያሉ ሴት ተማሪዎችን ሂጃብ መልበስ የለባቸው የሚል መመሪያ አውጥቶ ለማስፈጸም ያደረገው ሙከራም ከፍተኛ ተቃውሞ ገጥሞት እንደነበር የአስመራ ነዋሪዎች አስረድተዋል ማለት ነው። ትምህርት ቤቱ አገርን ገንቢ የሆኑና መልካም ስነ ምግባር የታነጹ ተማሪዎች የሚፈልቁበት በመሆኑ የኤርትራ መንግስት ያደረገው ጣልቃ ገብነት ግራ እንዳጋባቸው የአስመራ የተጀመረው ሰልፍ በፍጥነት ወደ ተለያዩ ከተሞች መዛመቱን አክለው ገልጿል ማለት ነው። ስለዚህ ሻዕቢያ እንግዲህ በእምነት ተቋማትም ጣልቃ እየገባ እንግዲህ እርስ በርስ ግጭቱን እያፋሙ ይገኛል። በዚህ ብቻ አላበቃም። በተለይ የቀይ ባህር አፋሮችን በከፍተኛ ሁኔታ እየገፉበት መሆኑ መረጃው እየወጣ ይገኛል። ስለዚህ ውድ ቻናል ቤተሰብ ተከታታዮች ለሀገራችን የሚጠቅመው ዋነኛ አሰብ
ግድ የሚያስፈልገን መሆን ሊሰመርበት ያስፈልጋል። ለዚህ ደግሞ በውስጥ የሚገኙ ባንዶችን እንደ ዋነኛነት ግባት እየተጠቀሙበት ነው የሚገኙት። ስለዚህ የቀይ ባህር ጉዳይ የማይቀር ጉዳይ ነው። ለዚህ ደግሞ የተለያየ መግለጫም እየወጣ ይገኛል። አሁን የኢትዮጵያ የባህር በር የማግኘት ጥያቄ የተባበሩት መንግስታት ድርጅት ተመድ ኮሚሽን ያማከለ ስለመሆኑም ምሁራን ይገልጻሉ። የፖለቲካ ሳይንስና ፍልስፍና ምሁርም አክለው ይገልጻሉ። በተለይ ዶክተር ሰለሞን አሊ እንደሚሉት ከሆነ የቀይ ባህር የኢትዮጵያ ተፈጥሯዊ ወሰን መሆኑን ታሪክ የደበዘዘ አይደለም ሲሉም ይገልጻሉ። ኢትዮጵያ በ1983 ዓመተ ምህረት የመንግስት ለውጥ ማግስት በወቅቱ የሀገሪቱ ያስተዳድር በነበረው አካል ግልጽነት በጎደለው መንገድ ለሌላ አካል አሳልፎ መስጠቱን አስታውሰዋል። በወቅቱ የኢትዮጵያ የባህር ላይ ሴራ የፈጸሙት በ1983 አካባቢ እንደሆነ ያስታውሳሉ ማለት ነው። ስለዚህ እዚህ ጋር መሰመር ያለበት ጉዳይ የቀይ ባህር አሳልፎ የሰጡት በወቅቱ ህወሓት እንደሆነ አንዱ የሚያመላክት ጉዳይ ነው። ሀገራችን በእርግጠኝነት ታሳካዋለች። በእርግጠኝነትም በእጃችን እናስገባዋለን። ይህ በግፍ ያጠነውን የባህር በር ሴራ የውስጥ ባንዶችንም እየተጠቀመች ዛሬ የምንመለከታቸው ባንዶችን ማለት ነው። እነዚህ ሰከን ቢሉ በአጭር ቀን ውስጥ አመታት በማይጨርስ ውስጥ በእጃችን ማስገባት እንችላለን። 5 ሚሊዮን የማይሞላ ኤርትራውያን እንዲሁም 130 ሚሊዮን ህዝብ መቆለፍ እጅግ አስነዋሪም እጅግም ውርደትም ነው። ለዚህ ደግሞ መንግስት ዋነኛ ራዕይ አድርጎ እየሰራ ይገኛል። ለዚህ ዋነኛ መጠቀም ያለብን ውስጥ ያሉ ባንዶችን ማክሸፍ ነው። አሁን በስመ አማራ የሚነግደው ፋኖ እነዚህ የምንመለከተው ብር ስብሰባ እኮ ነው፣ ዘረፋ ነው። ይሄ ግልጽ እኮ ነው። ይሄ ተንቀሳቃሽ በምስል የምንመለከተው ዘረፋ ነው። ለግልጽና በግልጽ የሚያሳየው ይህ ነው። ለአማራ ታገለታሉ፣ ውሸት ነው። የአማራ ጥያቄ ትናንት ነበር፣ ተመልሷን አለቀ። ወልቃይት ጉዳይ ነበር፣ ተመልሷን አለቀ። ዛሬ ግን ለወልቃይት መልሶ ለህወሓት ለመስጠት እየታገለ ያለ ፋኖ በግልጽ የሚያሳየው በስም አማራ ነው የሚነግደው። አሁን እየታገለ ያለ እኮ ለህወሓት ነው። ሸኔም እየታገለ ያለ እኮ ለህወሓት ነው። ህወሓት አጠቃላይ የሚታገለው ለግብፅና ለኤርትራ ነው። እንደዚህ አይነት የፖለቲካ ሴራን ቁማር እየተጫወቱ የሚገኙት ቢሆንም ከሰፊው ኢትዮጵያ ህዝብ ጋር በመሆን ቀይ ባህርና አሰብን በእጃችን እናስገባለን። መንግስት ደግሞ ለዚህ አስታጥቋን ዙ 35 የተባለውም አስገብተናል፣ ድሮንም አምርተናል። ስለዚህ ምንም የሚያሰጋን ጉዳይ አይኖርም። ወደፊት እንገፋበታለን። በሌላ ቪዲዮ እስክንገናኝ መልካም ቆይታ እንዲሆንላችሁ ውድ ቻናል ቤተሰቦች ከወዲሁ ተመኘው።